በአባታችን ሆይ ጸሎት ውስጥ እኛ የበደሉን ይቅር ብለናልና ይቅር በለን ወይም የበደሉን ይቅር እንደምንል ይቅር በለን እንላለንና በአዎንታዊም በአሉታዊም መንገድ የተጠቀሰ ነው። ሌላው መጽሐፍ ቅዱስ ውስጥ ጴጥሮስ ክርስቶስን ጠየቀው ጥያቄ ወንድሜ ቢበድለኝ በቀን ውስጥ ስንት ጊዜ ይቅር ልበለው 7 ጊዜ ነው ወይ አለና በጣም ከባድ ነው። 7 ጊዜ ራሱ ይቻላል ወይ ጥያቄ ነው። ግን ክርስቶስ ምን አለው 7 ጊዜ 7 እንጂ 7 ጊዜ አይደለም። ይቅርታ ማድረግ ምሕረት መስጠት ገደብ የለውም ማለት በየትኛውም እምነት ውስጥ በየቀኑ እኮ ጸሎት የሚጸለየው ለምንድን ነው? አንዱ የምትለምነው ምሕረት ነው አይደል እንዴ? እኔ በየቀኑ ከአምላኬ ምሕረት እየለመንኩ ለባልንጀራዬ ለምንድን ነው ምሕረት ማልሰጠው? ይሄ እንግዲህ መጽሐፉ ይሄንን ይከለክላል። መራርነት ይለዋል መጽሐፍ ቅዱስና ቢተርነስን ወይም መራርነትን ወደ ሰውነታችን ልባችንን የምሬት ወደብ አናርገው። ልክ ነው ተጎድተን ሊሆን ይችላል። እኛም ሌላ ሰው እንደዚሁ ጎድተን ሊሆን ስለሚችል ግን መፈወሻው መንገድ ይቅርታ ምሕረትና እርቅ ነው።